በሽታዬን ደግሞ ጋይስ 4 ቦታ አዲስ አበባ ይኸውላችሁ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮች እኔና መመንዴ ሆድህ ምናምን ነው ወይ የጭንቅላት በኢየሱስ አሁን ለምናችሁም የሆነ ልጅም አለ ወላሂ እኔ ፖስት አደርገዋለሁ እያለ ቴክስት የሚያደርግልኝ ማለት ነው። አትጣዷት፣ እሳት ላይ አታስቀምጧት። ራሴን አጠፋለሁ ብለሽ ህዝብ እየሰማለም የኔ ወርቅ ለራስሽ ለጭንቅላትሽ ደግመሽ እንዳትነግር። ፍቅር ተዋለድን እኮ ምን ፈልገሽ ነው? ገና ገብተን ደግሞ እናቃጥልሻለን። ምንም አታስሽም። ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ብለናል ማለት ነው። የዛሬዎቹ አነጋጋሪ የተባሉትን ጉዳዮች ሰብሰብ አድርጌ ይዤ መጥቻለሁ። ጆን ዳንኤል ታሟል እና በጣም ታሟል ምናምን እየተባሉ እየተዘገቡ ነው ያሉትና ከጭንቅላት ህመም ጋር በተገናኘ ነውና ምንድነው የሚለውን ከራሱ አንደበት እንሰማለን ማለት ነው። በሌሎች ጉዳዮች ሳሮን አየልኝ የራቁት ቪዲዮ ተያዘብኝ ሊፖስትብኝ ነው ራሴን እንትነላለው እያለቀሰች ነው ያለችው። ምንድነው የተፈጠረው የሚለውንም አብረና ያለን ሌሎች ጉዳዮችም አሉ። ጥምቀት በጎንደር ደምቋል ያሉትን ነገሮች በደንብ እናያለን ማለት ነው። እንደተለመደው ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡ፣ እኔም ሐሳቤን እሰጣለሁ ማለት ነው። መወዳችሁ ቤተሰቦች እንኳን አደረሳችሁ ብያለሁ። በድጋሚ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር እያደረጋችሁ ጀምሩ። ወደ ቪዲዮቹ እንግባ። ይኸው ተነሳው ወጣው። የምን መተኛት ነው? ሆስፒታል አልተኛም አስወጡኝ ብዬ ወጣው። ግን በኋላ ሂጄ ትንሽ ጉልኮስና መድኃኒት ወሰድ አድርጌ እነሳለሁ። ማታ እኮ አስተኝኝ እኮ ማታ ግን ማለት ነው። ባይ ዘ ዌይ በዚህ አጋጣሚ አዋሳ ከመጣችሁ like the best hospital የሄድኩበት ሆስፒታል ነው። ስሙ ምን ነበረ? አላሲዮን ነው አይ ቲንክ አላሲዮን መሰለኝ። አላሲዮን ጋይስ the best hospital ትሪት አደራረጋቸው ማስታወቂያ ላይ እናቀዋለን። ቪአይፒ ለሚፈልግ ቪአይፒ ያላቸው በሽታዬን ደግሞ ጋይስ 4 ቦታ አዲስ አበባ ይኸውላችሁ 3 ቀን ሆስፒታል አድሬያለሁ። አዲስ አበባ 3 የተለያየ ሆስፒታል አላገኙትም በሽታዬ። ዝም ብለው እንትን የሆነ ነገር ይሉኛል። እዚህ አዋሳ ዛሬ እዚህ ያደርኩኝ ሌላ ሆስፒታል አድሬያለሁ። ትላንትና ወዲያ ማለት ነው። ትላንት እዛ ነው ያደርኩት። ከትላንት ወዲያ ሌላ ሆስፒታል አድሬያለሁ። እዛም አልተገኘም ነበር። ሌላ የተለያየ ነገር ነው የሚሉኝ። እዚህ ግን አገኙት በሽታዬ። እነዛ ይጠረጥራሉ፣ የለም አያሳይም ይላሉ። ወባ የጭንቅላት ወባ ይላሉ፣ ግን አያሳይም ይላሉ። እዚህ ግን አገኙት ጋይስ። ጋንዳ ጎበዝ ናቸው በጣም። እኔና መመንዴ ሆድህ ምናምን ነው ወይ የጭንቅላት በኢየሱስ በአንድ ጊዜ ቀስ እያለ ተቀየረ። ኧረ አይዞህ እንደዛ ይባል እንዴ? እግዚአብሔር አለ ወይ የኔ ወንድ እስቲ። ኧረ ምርጥ ላይ ነህ ወንድሜ፣ አንተ ምንም አልሆንኩም። እግዚአብሔር ምርጥ ላይ ነህ። እግዚአብሔር ማረግ ነው። አይዞን ወይ የኔ ወንድም እግዚአብሔር ማረግ። ከዛ ደግሞ እኔ ቤትም ሌላ ገና ሾርት የኔ ፍቅር ተዋለድን እኮ ምን ፈልገሽ ነው? ገና ገብተን ደግሞ እናቃጥልሻለን። ምንም አታስሽም። ገና ተጋብተን እናቃጥልሻለን። ጋይሶች እያያችሁ ነው አይደለ? እዚህ ነገር ላይ መያዝ ያለብን ነገር እነዚህ ልጆች የሆነ ነገር ባክ አድርገዋል እንጂ ወደ ሰላማዊ ግንኙነት ባይመለሱ ኖሮ ይችን ቃል አታወጣትም ነበር። ናየው እኛ ኮሜንታተሮች እኮ በቃ የምናጨናንቃችሁ ስለምንወዳችሁ፣ በተለይ አንቺን በጣም ስለምንወድሽ ነው፣ መልካም ነገር ስለምንመኝልሽ። እዚህኛው ጋር ላይክ 2 አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታየኝ አላሰብኩትም። ብዙ የታየ ነገርም የለም እውነቱን ለመናገር ግን በእናታችሁ በቃ ተውኝ። እኔ በጣም ነው የምር በጣም ነው ያዘንኩት። እኔ ደግሞ እንደዛ አይነት ሰነፍ ልጅ አይደለሁኝም። በቃ እሱ ሀገር ነው የምኖረው እና ብዙ ነገር ደካማ ያደርጋቸዋል። እኔ ብቻዬን ነው ያለሁት።
የሚያግዝኝ ስራ እንኳን እንቅልፌን ሳልተኛ ነው ስራ ተነስቼ የሚሄደው። ምክንያቱም እህት ወንድም የለኝም እኔ ትልቅ እና በእናታችሁ እኔ አልቅሼ ልምላችሁ ለአሁኑ ማለት ነው። እና ምንም ነገር እንዳታረጉ ዩቱበር ሁሉ ምን ታግዙ ነው። አይዞሽ ለአሁኑ በሙሉ ባልታረኩት እኔ ምንም አውቄ ያጠፋሁት ነገር የለም ከዚህ በፊት ኖትን ለመናገር ግን አሁን ለምናችሁም የሆነ ልጅም አለ ወላሂ እኔ ፖስት አደርገዋለሁ እያለ ቴክስት የሚያደርግልኝ ማለት ነው። ስሙ ሁሉ አለኝ ቢጨንቀኝ እንኳን ለሄለን ለምትባለው ልጅ እንኳን ልኬላታለሁ ለሄለን ማለት ነው። እና ፕሊዝ በእናታችሁ እንዴ ብትሰሩ ከዳንገነዋል እያሉኝ ነው። ምን እንደማቃላችሁ ውሸታቸው ነው። አትመኝ ሳሪ፣ ኮሜንት አትመኝ። ኮሜንት ካመንሽ ገደል ነው የምትገቢው። ታያቸው ኮሜንቶችን እኔ አላየሁትም። ደግሞ እኔ መስታወት እዛ ጋር ማሳየቱን ባቅም ምንም የታየ ነገር የለም። እኔ ነበርኩኝ እኮ እንዴ። ኧረ በእናትሽ አንቺ ልታረጋጊኝ እንዳይሆን ሄለን ሳሪ፣ እኔን እመኝ ነው ላረጋጋሽ እኮ አይደለም። እውነቱን የነገርኩሽ እኮ ነው እንዴ። ምንም የታየ ነገር የለም። እመኝ እሺ። እዚህ ሰው ኮሜንት ላይ ስለሚያካብዱ ነው እና የሆነ አጀንዳውን ስለሚፈልጉት ነው። አንቺ ተረጋጊ። ወደ ስራ እየሄድሻል፣ እየለባበሽ አይደለ? በቃ ወደ ስራሽ ፏ ብለሽ እንጂ ኮሜንት አትመኝ። ምንም የታየ ነገር የለም። ፋሚሊዎችን ደግሞ አታስጨንቃችሁ። ስታለቅሺ የሆነ ነገር የተፈጠረ መስሏቸው ነው የደወሉብሽ። እሺ በቃ አሪፍ ይሳል ይማል። እኔ አልነግርሽም እንደሆነ ነገር ቢፈጠር ዝም እላለሁ። ምን ያላወቅኩም በዚህ ጋር እንደምታይ በምንድን ነው የማውቀው? እኔ ያላየሁትም ነው። እኔ በኢየሱስ ምንም ያየ ነገር የለም። በቃ ኦኬ ነው። ኧረ በቃ ተዋል። ለወደፊቱ ግን እንደዚህ ላይ ብላ ምናምን ስትሆኚ ስልክሽ እንደዚህ ቁጭ አድርገሽ እስኪ ለባብሰሽ እስክትጨርሽ። ለዛሬው ምንም የታየ ነገር የለም። በቃ ከታች አላችሁ ደግሞ አታናፍሱ፣ አታዳምቁ፣ ረፉ እንዴ። ልብ ስጡ። ኮሜንት ላይ ልብ ስጡ። ልብ ኧረ ሳሮን ይሄ ኖርማል እኮ ነው። ምን ሆነሽ? ምንም የታየሽው ነገር የለም እንዴ? ይሄን ነገር ያሉኝ ነበረ። በቃ ዝም በይ እንዴ። ምንም የታየ ነገር የለም ሳሪ። ማንም ሪፖርት ያደርጋል። ካደረጉም ደግሞ ማንም አይለቅም። ምንም የታየ ነገር የለም። እየበላች እንደሆነ አታውቁም። እናንተ የምታውቁት ኦንላይን አያችኋት፣ እሷ ስቴጅ ላይ ናት። እናንተ ስማችሁን፣ ቤተሰባችሁን፣ ህይወታችሁን ደብቃችሁ ከስር ቁጭ ብላችሁ አትጣዷት። እሳት ላይ አታስቀምጧት። ሰው ናት እኮ እንደናንተ ፊል ታደርጋለች። እንደናንተ የሚወዳት ሰው አለ። እንደናንተ የሚወዷት ሰው አለ። የሚወዳት እናት አላት፣ እህቶች አሏት፣ የሚወዷት ሰዎች አሉ። they care for her በመኖሯ ያልተጎዱ ሰዎች አሉ። እቺ ልጅ ራሷን ብታጠፋ ቀን በቀን እናቷን ልታስለቅሱ ተኔ የተነሳችሁ ሰዎች አሉ። ኦኬ ቀን በቀን እናቷ እንድታለቅስ ምክንያት ካልሆንን ብላችሁ ጠብር ግፍ የምትሉ ሰዎች አላችሁ። ፍቷት ትኑር። እንኳን ላይቭ ላይ አይደለም ራሴን አጠፋለሁ ብለሽ ህዝብ እየሰማ አይደለም የኔ ወርቅ። ለራስሽ ለጭንቅላትሽ ደግመሽ እንዳትነግር። ለራስሽ ራሱ ለጭንቅላትሽ ደግመሽ እንዳትነግሩ። ጉድ አንድ ሰሞን ነው እናቴ። እንኳን ያንቺን ያን መሰለ ሼፒ ሴክሲ ምናምን ያውን በአጋጣሚ ምናምን የተፈጠረ አይደለም። እኛ እንኳን 4x4 ይሁን ነው። እኛ እንኳን ሳይዛችን 4x4 ይሁን ነው ቢታይብን እና የታየ እንደሆነ ብያት ነው የምመጣው የኔ ፍቅር። እና ያየሽኝ እንደሆነ ምን ይፈጠር? ከእናትሽ ማህፀን ራቁትሽ ነው የወጣሽው። እና ያየሽኝ እንደሆነ ምን ይፈጠር? ምን ይሁን ብዬልሽ ነው እኔ የምወጣው። እንኳን ያንቺ ያ ሴክሲ ያበደ ያማረ ያ ያንቺ እንግዲህ ሳሮን አየለኝ ባላሰብኩት ሁኔታ የራቁት ቪዲዮ ታይቶብኛል። እንዲሁም መረጃ ይዘውብኝ እያስፈራሩኝ ነው፣ እንለቅብሻለን እያለች በጣም እያለቀሰች ነው ያለችው ማለት ነው። እጅግ በጣም ጨዋ ሆናለች። በነገራችን ላይ ይሄ ነገር ለዛውም ባላሰበችበት ሁኔታ ተያዘብኝ ብላ እንደዚህ አለቀሰች ማለት በጣም ጨዋ ሆናለች። ልጅቱ በጣም ጨዋ ልጅ ሆናለች ማለት ነው። በፊት በቃ ትኩረትን ለመሳብ የምታደርጋቸው ነገሮች በጣም አወዛጋቢ ልጅ ነበረች እንደምታስታውሱ ሳሮን አየለኝ እና አሁን አንገቷን ደፍታ ጭምት ሆና ተደብቃ የራሷን ህይወት እየኖረች ያለች ስራዋን እየሰራች እየኖረች ያለች ልጅ ናትና በቃ ፍቷት ጋይስ። በቃ ከዚህ በላይ አታስጨንቋት፣ ወደ ሌላ ነገር ውስጥ እንዳትሄድ ፍቷት ነው የምለው። ወዳችሁ ቤተሰቦች ወደ ሌሎቹ ጉዳዮች ዘንድሮ ጎንደር ያልሄደ ቲክቶከር የለም። እነ ቢኪ
ጎንደር መተናል። ሀቢባ እንኳን አልቀረች። ሀቢባ እንኳን አልቀረች። እንትና በዱባይ እና ማለት ነው ደስታዬን ልገልጽላችሁ አልችል። ጃኒና ዶናይ ለመጀመሪያ ጊዜ ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ? ጎንደር ጎንደር ኢትዮጵያ የታባቷ ትቀርመቼው። እሺ፣ ስለዚህ ጎንደርን በጣም ይወዷታል። ለመጀመሪያ ጊዜ ለመጡ የጎንደር እስክስታ ያሳዩናል ሁለቱ። እንግዲህ ለጥምቀት ጎንደር መጥተናል። አንቀን ወይ እኔም ወዳቸዋለሁ ወንድሜ። ቴንክ ዩ። የኢትዮጵያው አይሾ ስፒድ የኢትዮጵያው አይሾ ስፒድ በቃ እንደባለፈው እንደ አይሾ ስፒድ ታጅቦ ማለት ነው እየተንቀሳቀሰ ነው። ጎንደር ደምቃለች ጋይስ። እንግባ በዚህ ነው። እሺ በዚህ ጋር አዎ ወደዚህ ፋሲል ግንብ ለማየት በዚህ እንግባ እንሂድ። ናቢንጋ እሺ ያው ዛዛ በዛኛው ታስሬታ እስኪ ወደዛ እንዴ ዋው ወየ እኔ በቃ የፍቅር ሰው ነው የሚለው ከሎጋው ወደ የፍቅር ሰው ይቀየራል። ወየ ነበር አዶናይ እንኳን ወደ ውቢቷ ጎንደር ዘ ካሚል ኦፍ አፍሪካ የአፍሪካ መናገሻ ከነበረችው እንዲሁም የዓለም መናገሻ ከነበረችው ጎንደር ናት፣ አሁንም ነች። ስለዚህ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁ። ጎንደር ደስ ብሎኛል። ዛሬ የምናሳይህ እንግዲህ በጣም የሚያምረውን የህይወት በአብያተ መንግስት ከምንለው ፕሮግራም ወይም ከሚባለው አንዱ ነው። ስለዚህ አዶናይን ወደ ውስጥ ይዘነው እንገባለን። ገብቶ የሚያየውን ለህዝብ ያጋራል። ምን አየ፣ ምን ተመለከተ የሚለውን አዶናይ ጋር እናያለን። ተከታተሉ። የሰር ደስ ይላል በጣም ጋይስ። እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝ እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ኩነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነው። ህይወት በቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ በጻፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትከተላለህ ጉብኝቱ ማለት ነው። ደስ ይለኛል። እሳቸውን ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ፣ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መለስ ስላየው በጣም ደስ ብሎናል። በጣም እኔ ጥሩ እድል ነው በጣም ለኔ።